ጌታ ይባረክ። ደስ የሚል የአምልኮ መንፈስ ነበር። እግዚአብሔር ይባርክ። ተባረክ። ጌታ የተባረከ እግዚአብሔር ተባረክ። እግዚአብሔር ደግነት ቸርነት ጌታ ይባረክ። ደስ የሚል የአምልኮ መንፈስ ነበር። እግዚአብሔር ይባርክ። ተባረክ። ጌታ የተባረከ እግዚአብሔር ተባረክ። እግዚአብሔር ደግነት ቸርነት አካፍላችሁና ከዛ በጌታ ዴዲኬት አድርገን በዚህ አገልጋዮችም ስላሉ አብረን ጸልየን እግዚአብሔርን ስራ በጌታ ዴዲኬት አድርገን እንጨርሳለን። እግዚአብሔር ይባረክ። እግዚአብሔርን መገናኘት በሚል እናገራለን። ሚቲንግ ጋድ አሜን። ብዙ ጊዜ የምንወዳቸውን የምናከብራቸውን በጣም ኢምፖርታንት የምንላቸውን ሰዎች ለማግኘት ቀጠሮ ስንይዝ ጊዜ ዝግጅት እናደርጋለን። ቪአይፒ በጣም ኢምፖርታንት፣ ይሄ ሰው ለእኔ በህይወቴ በጣም ወሳኝ ነው የምትሉትን ሰው ልታገኙ ስታስቡ ቢጃማ እንደለበሳችሁ አታገኙት። ኦብቪየስ አይ ሚን በጣም ካሉን ክሎዚንግ ሴታችን ውስጥ የተሻለ ምርጥ የምንለውን ከዚህ በፊት ያለበስነውን አዲስ ከተገኘ ከቻለን ገዝተን ካልሆነ ደግሞ ካሉን መካከል ብዙ ቀን ያላረግናቸውን ሴሌክት አድርገን መርጠን በደንብ ሬዲ ሆነ ያንን ሰው ለማግኘት እንሄዳለን። ምናልባት በጣም ኢምፖርታንት ሰው ከሆነ ያ ሰው ከቀኑ 4 ሰዓት ከቀጠራችሁ 3 ሰዓት ነው የምትሄዱት አይደል? ለምን መሰላችሁ? ኢምፖርታንት ነው እና ሰውየው ሀሳቡን እንዳይቀይር ሚቲንጉን እንዳይቀይር ብላችሁ ሪማይንደር ትልኩለታላችሁ። ያው ቀጠሯችን እንደተጠበቀ ነው አይደል? ለምን? ኢምፖርታንት ስለሆነ ማለት ነው። ኢምፖርታንት ያሉ ኖርማሊ ካዥዋል የሆኑ በህይወታችን ያሉ ሰዎችን ቀጠሮ ስንቀጥር አንዳንዴ ቢዚ እንሆንና ባይደውሉልን እንላለን አይደል? ባላገኛቸው እንላለን። ለምን? ያን ያህል ፕራዮሪቲ ስለማንሰጣቸው። ወዳጆቼ ይሄ እግዚአብሔር ቃል ያነበብኩላችሁ መጽሐፍ ነብዩ ኢሳያስ በተለይ የእግዚአብሔር ድምፅ ብርቅ በነበረበት ዘመን እስራኤል እግዚአብሔር በጣም ለምዳው በቃ እንደ አንድ የሰፈር ጓደኛ ሰፈር ውስጥ አብሮ ከልጅነት ጀምሮ ተጫውቶ እንዳደገ ሰው እግዚአብሔርን በጣም ኢግኖር ያደረጉበት ሲዝን ነበር። ነብዩ የነበረበትን ዘመን ስናስብ አመፅ እንደ ልብ የሆነበት ሰዎች ኃጢአትን ኖርማላይዝ አድርገው የህይወታቸው ክፍል ኃጢአት ፓርት ኦፍ የህይወታቸው ክፍል ሆኖ የኖሩበት ዘመን ነበር። ይሄ ዘመን ሌላው ለየት የሚያደርግበት በጣም ፌመስ የነበረው ንጉስ ኦዚያን የሞተበት፣ ምናልባትም ሞት ሲመጣ በሀገር ላይ ሀዘን ይኖራል፣ ተስፋ መቁረጥ ይሆናል፣ የልብ መውረድ ይኖራል። ስለዚህ ኢሳያስ እግዚአብሔርን የተመለከተበት እግዚአብሔርን ሚት ያደረገበት ሲዝን ብዙ ደስ የማያሰኝ ወቅት እንደሆነ መጽሐፍ ቅዱሳችን ይናገራል። ክብር ለኢየሱስ ይሁን። አሜን። ከኔ ጋር ሆናችሁ አሜን በሉ። ያልሆናችሁ ሰዎች ደግሞ አሜን በሉ፣ ከኔ ጋር እንድትሆኑ ማለት ነው። ኢየሱስ ጌታ። ሃሌሉያ። እግዚአብሔርን መገናኘት እስቲ አሜን በሉ። ጠገባችሁ ያለውን ሰው እግዚአብሔርን መገናኘት ትልቅ ክብር ነው። ሃሌሉያ። ያንን የምንወደው በጣም ወዳጃችን የምንለው ሰው ጓጉተን ከምናገኘው ይልቅ እግዚአብሔርን ሚት ማድረግ። ሃሌሉያ። ስለዚህ መጽሐፍ ሲናገር ንጉሥ ኦዚያን በሞተበት ዓመት ይላል ሰምቲንግ ሮንግ ሆኗል። በዚህ አካባቢ አንድ የሞተ ንጉሥ አለ። ምድሪቱ ላይ ሐዘን አለ። ዳርክነስ ምድሪቱ ላይ ሸፍኗል። በዛኛው ጫፍ ደግሞ ሃሌሉያ እዚህ ጋር ጨለማ አለ፣ ተስፋ መቁረጥ አለ። በዚህኛው ሳይድ ግን ምን ይላል? እግዚአብሔርን ሃሌሉያ እግዚአብሔርን ሃሌሉያ። እኔ የእናንተን አላውቅም። ምናልባት ኢንፍሌሽን አለ። አሁን የሰሞኑ የራሽያና የዩክሬን ጉዳይ በጣም ታፍ ሆኗል። በጣም እዛው አሁን ምን እያሉ ነው? 3ኛው የዓለም ጦርነት ሊጀምር ነው። በቃ አሁን ይሄ ነገር ካልበረደ ነገሩ እየተነካካ፣ ምክንያቱም በጦርነቱ ላይ ዩክሬንና ራሽያ ብቻ አይደሉም። ሰሜን ኮሪያ አለች፣ ቻይና በዛኛው ሳይድ አለች። ዩክሬንን ለማገዝ ደግሞ በዚህ በኩል አውሮፓ አለ፣ አሜሪካ አለ። አይሚን የዓለምን ፊት ሊቀይር የሚችል ክፉ ነገር የሚሰማበት ወቅት ስሙ ይበለም። ምክንያቱም ቃሉን ካለንበት አውድም ሪሌት እያደረጉኝ መናገር ስለምፈልግ ነው። ክብር ለኢየሱስ ይሁን። ወደ ሁላችን ወደ ቤታችን ስንገባ የማይመቹ ዲስአፖይንት የሚያደርጉ ነገሮች ሊያጋጥሙን ይችላሉ። በልጆቻችን መካከል፣ በትዳራችን መካከል፣ በማህበረሰብ መካከል፣ አብረውን በሚሰሩ ሰዎች መካከል
አገርን ስናስብ አገራችን በብዙ ነገር ውስጥ የምትናጥበት ወቅት ነው። ምክንያቱም የዓለም ጫና እኛንም ስለሚነካን ማለት ነው። የምስራች አለኝ። ሃሌሉያ አሜን። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ ምን አደረግኩት? አየሁት። ሃሌሉያ። ዛሬ ብዙ ሽብር የሚያደርግ ነገር በቤታችሁ በጓዳችሁ ሊኖር ይችላል። የምስራች አለኝ። ሃሌሉያ። ቀና ስትሉ እግዚአብሔር ይታያል። አንድ ሰው አሜን ይላል። ሃሌሉያ ሃሌሉያ። ቀና ስትሉ እግዚአብሔር በዙፋኑ ላይ ነው። ሃሌሉያ። ሰማይ ሰላም ነው። አሜን በሉኛ። በሰማይ ጸጥታ ነው። ሃሌሉያ። እግዚአብሔር አንድም ቀን ድንግጦ አያውቅም። ሃሌሉያ። አንድም ቀን ልቡ ርዶ አያውቅም። አሜን ሃሌሉያ። አንድም ቀን ምን ላድርግ ብሎ አያስቡ አያውቅም። ሃሌሉያ። እግዚአብሔር ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። ኢሳይያስ እግዚአብሔር እንዳያይ የሚያደርግ ብዙ ሁኔታ መስሏል። ብዙ ሲትዌሽን ከንጉሱ መሞት እንደ ሀገር እንደ ሕዝብ ካህናቱ እግዚአብሔርን በልባቸው የማይቀድሱበት ዘመን ነበር። ግፍ የነበረበት ቤተ መቅደስ ዙሪያ ርኩሰት የነበረበት ሲዝን የእግዚአብሔር መንግስት ስራ እግዚአብሔርን ማገልገል በጣም ጸያፍ ስራ እንደሆነ የሚቆጠርበት ጊዜ ነው። በዚህ መሀል ግን ኢሳይያስ ያንን ሲትዌሽን ጥሶ አሜን በሉኛ። ሃሌሉያ። ወዳጆች የሚሻለን እሱ ነው። አሁን በዚህ ዘመን ቀና ብቻ አሜን በሉኛ። ወደ ላይ ካያችሁ እላይ ሰላም ያጠገባችሁ ያለውን ሰው ነካርጉትና እላይ ሰላም ነው በሉት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለምን መሰላችሁ? ያሉን ሁለት አይኖች ናቸው። አራት አይን የለንም። ታውቃላችሁ? አይኖቻችን ለቀረበው ነው ሁሌ ያለመችሉት፣ ለተጠጋው ነው የሚያምኑት። ለምታዩት ነገር ያሳምናችሁ። ቅርባችሁ የሆነውን ነገር እውነት ነው ብላችሁ እጃችሁን አጠፋችሁ እንድትቀመጡ ያደርጋል። ዛሬ በጌታ በኢየሱስ ስም አይኖቻችሁ ወደ ላይ ይከፈቱ። አሜን በሉኛ። ሃሌሉያ። ከላይ የሚመጣው ከሁሉ በላይ ነው። ሃሌሉያ። መጽሐፍ ሲናገር የእግዚአብሔር ቃል ምን ይላል? በላይ ያለውን እሹ አለ። አዲስ ኪዳን ደግሞ ይመጣና በላይ ያለውን እሹ። ለምን ሞታችኋል? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዚህ ምድር አንድ ነው። አሜን በሉኛ። ለዚህ ምድር ባሪያዎች አይደለም። ሃሌሉያ። ለሰማይ አጀንዳ የታጨን ሰዎች ነን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ሶስት ነገሮች ነው የምነግራችሁ። ኢሳይያስ እግዚአብሔርን ሲመለከት ያየው ክብር ይኸውላችሁ እንደዚህ ይላል። ሱራፌል ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ምን ያደርግ ነበር? ይበር ነበር ብሎ ወረድ ይላል። አንዱ ለአንዱ ሃሌሉያ። ታውቃላችሁ ይሄ ሰማይ ብቻ ያለ ነው። አሜን በሉኝ። ይሄ አሁን ምነግራችሁ አንዱ ለአንዱ ኑሮ ተወዷል። ኢኮኖሚው በጣም ችግር ውስጥ ነው። ዓለም በጦርነት እየታመሰ እንዴት ነው የሰው ልጆች የሚኖሩት አላሉ። አሜን በሉኛ። አንዱ ለአንዱ ሃሌሉያ። ኢየሱስ ጌታ አሜን። ዛሬ ከዚህ ምድር ትንሽዬ ወጣ እንድትሉ እፈልጋለሁ። አሜን በሉኛ። በመንፈስ አሜን በሉኛ። እናሸንፈው ትንሽ ወጣ ካለ መሀል ላይ ከሆነ ብዙ የሚያሰጥም ነገር እንዲህ ይላል። አንዱ ለአንዱ ቅዱስ ሃሌሉያ። ጮክ በሉና ቅዱስ በሉ። ዛሬ ሆሊ ነው። አሜን ስለሆነ ሃሌሉያ። ቅዱስ ለሰው ሶስት ነው። ቅዱስ ሃሌሉያ። ቀጥሎ እውነተኛ ይስ ቅዱስ አሜን በሉኛ። አሁንም ሀሳብ አንቀየርም። እግዚአብሔር ምንድን ቅዱስ ዳስ ብላችሁ እጆቻችሁን ከፍ አድርጉና ቅዱስ በሉ። ቅዱስ ድገሙ። ቅዱስ ቅዱስ ድገሙ። ቅዱስ ቅዱስ ሃሌሉያ። ክብር ለኢየሱስ ይሁን። ቅዱስ ማለት ንጹህ ማለት ነው። አሜን። ቅዱስ ማለት የተለየ ማለት ነው። ሃሌሉያ። የተለየ ያለው በላይ ነው። ሃሌሉያ። ስሙ ቀጥሎ የሰራዊት ጌታ እግዚአብሔር ይዝነም ስሙ ነው። ቀጥሎ ምን ይላል? ምድር ሁሉ ማጃና ራሲ ካላብሩባ ኢየሱስ ጌታ ምድር ሁሉ ከክብሩ ምን አድርጋለች? ተሞልታለች። ወዳጆቼ አሁን ምድር ላይ ጆሮአችንን ከፍተን አይናችንን ዞር ስናደርግ የምናየው ነገር እውነት አይደለም። አሜን በሉኛ። ከላይ የሚመጣው ነው እውነት። ኢየሱስ ጌታ ምን አሉ? ምድር ሁሉ እኔ እናንተን አላውቅም። አሁን እዚህ ቤት እግዚአብሔር ክብር አለ። ሃሌሉያ። ይሄ
ትላለህ። ሃሌሉያ። ምድር ሁሉ ከክብሩ ምን አድርጋለች? ተሞልታለች እያለ ምን ያደርግ ነበር? ይጮህ ነበር። ሃሌሉያ። እኔ ይኸውላችሁ ክፍሉ ሰማይ ሁሉ ከክብሩ ተሞልታለች ቢል ኢትስ ኦብቪየስ አይደለም? የእግዚአብሔር መቀመጫ ለዘላለም እግዚአብሔር የሚመለክበት ስፍራ። ነገር ግን በሰማይ ያለው የእግዚአብሔር ክብር እዛው እሱን እየጠበቀ ፕሮቴክት እያደረገ ኤንጅሎቹ በእግዚአብሔር ክብር ውስጥ ሆነው ኢንተርቴን እያደረጉ የሚቆዩበት አለመሆኑን ሲያውጅ አሜን በሉኛ። ሴም ግሎሪ አሜን በሉኛ። በላይ ያለው የእግዚአብሔር ክብር የት? በምድር በእኛ ቤት አሜን በሏ። በእኛ ትዳር ሃሌሉያ። በእናንተ ስራ፣ በእናንተ መውጣትና መግባት፣ በእናንተ አገልግሎት ውስጥ የእግዚአብሔር ክብር አለ። ስጮክ በሉና የእግዚአብሔር ክብር ነው። አልሰማችሁም? የእግዚአብሔር ክብር ሃሌሉያ። ክብር ክብሩን ስናይ ነው ልዩነት የሚያመጣላችሁ እያለ ይጮህ ነበር። እየተጮኸ ምን ይላል? የመድረኩ መሰረት ከጮኻዩ ድምፅ የተነሳ ምን አደረገ? ሼክ አደረገ። ወዳጆች የእግዚአብሔር ክብር ወደ ህይወታችን ሲመጣ እግዚአብሔር ሚት ስናደርገው ሰዎች እኛን መልመድ አይችሉም። አሜን በሉኛ። አሜን አሜን። በእግዚአብሔር መገኘት ስንጠመቅ እግዚአብሔር መገኘት ህይወታችንን ሲያሸንፍ በልዩነት መኖር እንችላለን። አሜን። የመጀመሪያው ነገር እግዚአብሔርን ስንገናኝ ሶስት ነገሮች ይሆናሉ። አንደኛ እግዚአብሔርን ሚት ስናደርግ እግዚአብሔርን ፍጹም ክብር ኢንካውንተር እናደርጋለን። በእግዚአብሔር ክብር ውስጥ እንጠመቃለን። አልናፈቃችሁ? እኔ በጣም ናፍቆኛል። ጩኸቴን ነው ጮህላችሁ። መጽሐፍ ሲናገር ራእይ ላይ ሴም ግሎሪ ነው ሲጮህ የነበረው። ዮሐንስ ራእይ ሄዳችሁ በምትመለከቱበት ጊዜ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2:9 ላይ እንደዚህ ይላል፣ ዓይን ያላየው ጆሮ ያልሰማው ማጂና ፕራዲ አሜን በሏ። ዓይን ያላየው ሃሌሉያ። ዓይን ያላየው ማለት ያለበስ ነው ያልበላ ነው ያልነዳ ነው አይደለም። አሜን በሏ። እሱ ማንም ሊኖረው ይችላል። አሜን በሉኛ። እሱ አይደለም ግሎሪ። አሜን በሉኛ። ይሄ ሰው ከሰው ለመብለጥ እንትን አለ ማናለት የሚመጣ ክብር የለም እኛ። አሜን በሉኛ። ሰንበዲ ለሰንበዲ ያስፈልግ ክብር የለም። እግዚአብሔር ክብር እንደዛ አለ የሚመጣ ዓይን ያላየው ከዛስ ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ምን ያደርግ ያዘጋጁ። ይምጣ ወደ ቤታችን ይምጣ ይምጣ። አሜን በሉኛ። ራባ ጂናማ እኔ እውነቴን ነው የምላችሁ እግዚአብሔር መንፈስ ቅዱስ እንደሚረዳችሁ አምናለሁ። ይህንን ቃል ይዛችሁት ቤታችሁ ሂዱ፣ ወደ ጸሎት ስፍራችሁ ሂዱ። ሃሌሉያ። ሰሞኑን ወደሆነ የክብር ጥማት ውስጥ ግቡ። አሜን በሉኛ። ማታ ላባዳ ግሎሪ ክብርህን አሳየ። አባቶቻችን ሄደው ነበር አይደል? ክብርህን አሳየ። ሁሉ ነገር ይሰለቻል፣ ሁሉ ነገር ይለመዳል፣ ሁሉ ነገር እጃችሁ ሲገባ ይቀንሳል። እውነቴን ነው የምላችሁ ክብር ብናገኝ፣ ዝና ብናገኝ፣ ሀብት ብናገኝ፣ እውቀት ቢኖረ፣ ቤት ላይ ቤቶች ቢኖሩ፣ መኪና ላይ መኪኖች ቢኖሩ፣ ሁሉ ነገር እናንተ ጋር ሲቆይ ያስጠላችሁ። ዓለም እንደዚህ ባይዘው ዓለም የምትሰጠው ነገር ፌድ ያደርግ ኤክስፓየር ዴት አለ። የትኛውም ስፍራ ሄዳችሁ ሾፕ የምታረጉት የምትበሉት ነገር የሚጠጣ ነገር መድኃኒት ጨምሮ አይደለም ምንቀባው ሰውነታችን ላይ ምንቀባቸው ቅባቶች ጀምሮ ምን ይላል? ኤክስፓየሪ ዴት። አይዊሽ ቢቀጥሉ አይቀጥሉ። ወዳጆች የእግዚአብሔር የክብር ጥማት ወደ ቤታችሁ ይምጣ። አሜን አሜን በሉ። አሜን በሉ። ሰሞኑን እኔ እውነቴን ነው የምላችሁ በቃ መኪና ውስጥ እየሄዳችሁ ስራ ቦታ ሃሌሉያ አሜን በሉኛ። ኢየሱስ ጌታ። የእግዚአብሔር ክብር እግዚአብሔርን ሚት ማለት እግዚአብሔርን መገናኘት ሃሌሉያ ሃሌሉያ። ዘመን ተሻጋሪ ህይወት መኖር የምትፈልጉ ከሆነ የእግዚአብሔር ክብር መስት ነው። ሃሌሉያ። ኢሳይያስን በልዩነት ወደ ተልእኮ የቀየረው ያየው ነገር የምታዩት ነገር ዴስቲኒያችሁን ይወስዳል። የምታዩት ነገር ረጅም ርቀት እንድትጓዙ ያደርጋል። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ሃሌሉያ። ዮሐንስ እንደዚህ አለ፣ የሚናገረኝ ድምፅ ለማየት ዘወር አልኩኝ። ዘወር ብዬ ስመለከት 7 የወርቅ መቅረዞች አየሁ። በመቅረዙ መካከል የሰው ልጅ የሚመስለውን አየሁ። ኤክስፕሌን ሲያደርገው ያየውን ነገር እኔ ገርሞኛል። ግሎሪ ሴም ግሎሪ ነው እኮ ኢሳያስ ያየውን ግሎሪ እና አሁን ደግሞ ዮሐንስ ግሎሪፋይድ የሆነውን ኢየሱስ አሜን ብሉኛል። ወደ ምድር መጥቶ ሚሽኑን ጨርሶ
ሃሌሉያ። የአብን ፈቃድ ፈጽሞ ለኃጢአታችን መስዋዕት ከሆነ በኋላ በአባቱ ክብር ተቀምጦ ያለውን ፒክቸር ዮሐንስ ሲነግረን እንደዚህ ይላል። ኢየሱስ ጌታ ነው። አንድ ጊዜ እስቲ ዮሐንስ ራእይን አውጡና ጌታ ይባረክ። ከኔ ጋር ናችሁ አይደል? ኢየሱስ ጌታ ይምጣ። ጌታ ካላገኘሁ ክብርህን ካላየሁ ልክክ ካልን የሚል መወራረድ በኢየሱስ ወደ ቤታችን ወደ ጓዳችን ይግባ። ሃሌሉያ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 የሚናገረኝን ድምፅ ለማየት ዘወር አልኩ። ዘወር ብዬ 7 የወርቅ መቅረዞች የበግ ጠጉር እንደ በረዶ ምን ነበር? ነጭ ነበር። ጃኒ አብራን እኔ እውነቴን ነው። በቃ አይናችሁን ጭፍን ስታደርጉ ይሄ የኢየሱስ ክብር ድቅን ይበል ፊታችሁ። አሜን በሉኛ። ማጋዶራ ብራኒያማ ኢየሱስን እያየን የምናገለግልበት ዘመን ይሆንልን። አሜን በሉ። ኢየሱስን እያየን የምንሰራበት ለትውልድ በረከት የምንሆንበት ዘመን ይሆንልን። ይኸውላችሁ አይኖቹ እንደ ሰዓት ምን ነበር? ነበልባል ነበር። ማጋዳስ ታኪላ ራባ ጄና ማላ ደቀ መዛሙርት መካከል እየገፉት የሚሄዱት ኢየሱስ አይደለም። ይሄ የከበረ ነው። አሜን በሉኛ። the glorified Jesus እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁ እንደ ብዙ ውሆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱ ሃራጂና ዚና ዳላ ሃሌሉያ ሃሌሉያ በኃይል እንደሚበራ እንደምን ነበር ይላል? እንደ ፀሐይ ነበር። ጮክ በሉና ፊቱ እንደ ፀሐይ ያበራል። ሃሌሉያ። ወላችሁ ቁጥር 17 ላይ ይሄ ነው ኢምፕሊኬሽን። ባየሁትም ጊዜ ይሄንን ክብር ዮሐንስ ፊት ሲያይ በዛ በፍጥሞ ቀዝቃዛ ደሴት ውስጥ ተቀምጦ በመንፈስ ሆኖ የኢየሱስን ክብር ሲያይ የመጣ ውጤት ነው። ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ዘረደር አልኩት። ሃሌሉያ። ይሄ ክብር ይምጣል። አሜን በሉኛ። ሃሌሉያ ሃሌሉያ። ቀኝ እጁን ጫነብኝ እንዲህ አለኝ፣ አትፍራ፣ ፊተኛውና መጨረሻው ሃሌሉያ ሕያው እኔ ነኝ። ሞቼም ነበርኩኝ፣ እነሆ ከዘላለም እስከ ዘላለም ድረስ ምንድን ነኝ? ሕያው ነኝ። ሃሌሉያ። የሞትና የሲኦል ምን አለኝ? መክፈቻ አለኝ። ታውቃላችሁ ዮሐንስ ይህንን ክብር ሲያይ ይኸው 21 የሚገርሙ ምዕራፎች፣ የሚገርም የሰማይ ቪዥን። ወዳጆቼ በኢየሱስ ስም በጌታ ክብር ውስጥ የተሰወራችሁ ሁሉ አሜን በሉኛ። ከመንደርተኛ ወሬ በኢየሱስ ስም ተሰወሩ። አሜን በሉኛ። የማይጠቅም የማያንስ የጌታን ክብር በእናንተ ላይ ከማያወራ ሰፈር በኢየሱስ ስም መሰወር ይሆንላችሁ። አንድ ሰው አሜን ይላል። ሃሌሉያ ሃሌሉያ። ኢሳይያስ ያንን ግሎሪ ሲያይ አንድ አይነት መሆን አልቻለም። በልዩነት የምንሮጥበት ትልቁ ቁልፍ እግዚአብሔርን ኢንፐርሰን በግላችን ሚጥማል። ወዳጆቼ እኔ ዝም ብዬ ሲዝን ሳስበው ሰዎች እየጸለዩልን፣ ሰዎች እየዘመሩልን፣ ሰዎች የሆነ ነገር እያሉ ምን ገፋው ዘመን አለ። አሜን በሉኝ። እግዚአብሔር በግላችን ኢንካውንተር የምናደርግበት በቃ ምንም አማራጭ ድፍት በፊት አሜን በሉኝ። አላማራችሁ እኔ በጣም ሁለት አምሮቴን ነው የምነግራችሁ። ኢየሱስ ጌታ፣ ክብር ለኢየሱስ። የሆነ ጨርሼ ክብር ውስጥ ሆኜ እንደምነግራችሁ አምሮቴን እየሰበኩ ያለው ኢሳይያስ የነበረበትን ዙሪያው ላይ ያለው የጨለማውን አሰራር የሐዘንን መንፈስ ሰብሮ እንዲሄድ ያደረገው ያየው ነገር፣ የምታዩት ነገር፣ የምትውሉበት ነገር፣ ጊዜያችሁን የምታጠፉበት ነገር ዴስቲኒያችሁን ይወስናል። አሜን። እግዚአብሔርን መገናኘት ይሁንልን ይሁንልን ይሁንልን። የሆነ ለይድረስ ያህል ለወቀሳ እናንተ ጴንጤ ያለ ሳትጸልይ ዋል ጌታ ምን ይለኛል? ጌታ ተኛ ነው የሚል ምንም ሌላ አይደለም። አስበህ ካልጸለይክ አሜን በሉኝ። አስበህ ካልፈለግከው ጌታ አይደለም። በቃ ነገም በጣም ችግር የለም። ፈልገው ለመጣ መጽሐፍ ሲናገር ለሚፈልጉኝ ምን አደርጋለሁ? ምን ለሚያደርጉ ዲዛይር ከኛ ለመምጣት ያለበት አሜን በሉኝ። ሁሉን ነገር እየተገፋ ነው። አንድ ሰሞን እንደዛ ነበር ምድሪቱ ላይ፣ ግን አሁን አሰራር ተቀይሯል። አሜን በሉ። በግል አሜን በሉኝ። እግዚአብሔርን በግል ጌታን ስንቀበል ወንድሜ
ያለ ጌታ የግል አዳኜ የማህበር ነው ለማህበር ነው የተቀበለው አይደል? የግል ከሆነ ጌታ በግል ይፈልጋል። አሜን በሉ። ቻሌንጅ ላድርጋችሁ፣ ግድ የላችሁ ብዙ ባትስቁ ባታጨበጭቡ፣ እውነቱን ግን ልንገራችሁ። አሜን በሉኛ። ኢየሱስ ጌታ ከውሃ ጋር ትንሽ ቢታርጋችሁ ቤት ታጣጥሙታላችሁ። አሜን በሉ። እውነቱ ይሄ ነው። አሜን እንጨክን። አሜን በሉኛ። ክብር ለኢየሱስ ይሁን። ክራይስት ፕሬስ ፋሚሊ ኢንተርናሽናል ቸርች ከሆኑ ቸርቾች ቀጥሎ የሆነ ቸርች ለመሆን አይደለም በዚህ ያለ ይሄ እግዚአብሔር ክብር በሰዎች ውስጥ ይታይ ዘንድ ነው። አሜን በሉኛ። ሰዎች እግዚአብሔር ዋቅተው ናፍቀው ከጌታ ጋር ሚታገው የጌታን ክብር አይተው ከጨለማ ወደሚደነቅ ብርሃን ይመጡ ዘንድ እግዚአብሔር ምክንያት እዚህ አስቀምጧል። አሜን። ኢየሱስ ጌታ። ወደ ሁለተኛው ሀሳብ ሄዳለሁ። እግዚአብሔርን ስንገናኝ ሁለተኛ የሚሆነው ነገር ሃሌሉያ ጌታ ይባረክ። 6 ሰዓት ከ3 ደቂቃ ነው። ሃሌሉያ 27 ደቂቃ አለ። 27 ደቂቃ ውስጥ 10ሩን ደግሞ ለታናሽ ወንድም ይሰጠዋል። ኢየሱስ ጌታ። አሜን። ጌታ ይባረክ። ተካፍለን ሰዓት እናገለግላለን። አሜን በሏል። በቃ እንደዛ እግዚአብሔር መንፈሳዊ አሰራር እንደዛ። ኢየሱስ ጌታ። ጨርሰን አናስፈልግም። አካፍለን ጸጋን። ኢየሱስ ጌታ። ምን አሜን ካላችሁ አሜን። ኢየሱስ ጌታ። እሺ ሁለተኛ እግዚአብሔርን ስንገናኝ የሚሆን ነገር ይኸውላችሁ ይህን ክብር ካየ በኋላ የመድረኩ መሰረት ተናወጣለ። ኤፌክቱ ክብሩ ሲመጣ ልክ ዮሐንስ የኢየሱስን ክብር ሲያይ ወደቀ አለ። ይካል በታውቃላት የእግዚአብሔር መገኘት እናንተ ጋር ሲመጣ ኖርማል ህይወት መኖራችሁ። አሜን በሉ። ኖርማል አይሆንም ህይወት። አሜን በሉ። ሚራክል የዕለት ኑሯችሁ ነው። አሜን በሉ። እግዚአብሔር ሚት ያደረገ ሰው ህይወቱ በካልኩሌሽን የሚኖር አይደለም። አሜን በሉ። ሰዎች ሊደርሱበታል። ክብሩ ከመጣ የልዩነት ህይወት ነው። አሜን አሜን በሉ። ማጃጋቲላ ሪላ ቦናባ ታውቃላችሁ። ምናልባት አንድ ሳምንት ላትሆኑ ትችላል። ቻው አሜን በሉኛ። ለጤንነታችን ጥሩ ነው። አሜን በሉኛ። በቃ ዳይት በዛው ማለት ነው። ክብር ለኢየሱስ። ወጪም ሳናወጣ በመገኘት ፊት አሜን በሉኛ። ልባርካችሁ አሜን በሉኛ። ምን እውነት ነው። ምን ቋቋለት ነገር ሁሉ እስቲ እዛው ዳሪ በሉና እግዚአብሔር ክብር ይሁን። አሜን። ያኔ ታይታል you will make a difference hallelujah በልዩነት የምትኖሩበት ህይወት ሶ ልክ ይሄን አየር ተናወጥ ባለ እሺ ስሙኝ ቤቱ ምን አደረገ ጢስ ሞላበት ጢሱ ግሎሪ ሲመጣ በቃ ይሄ አየሩ ራሱ የመጣውን ክብር ፕሮፐርሊ ማስተናገድ ጀመረ። አሜን በሉኛ። ይሄ ኖርማሊ ንጹህ አየር ኦክሲጅን ምናምን የለም። አሜን ክብር ሲመጣ ዲፍረንት ተደገራል። አሜን በሉኛ። ቤቱ ምን ሞላበት ጢስ ሞላበት። ልክ ከመሰዊያው ስፍራ መስዋዕት ወደ እግዚአብሔር ሲቀርብ በዛኛው ኪዳን ጌታ የመጣውን መስዋዕት እንደሚያሸት የእግዚአብሔር ክብር ወርዶ ስለነበረ ቤት ውስጥ ይስሞላበት ይላል። ስሙኝ እኔም ይላል ይሄ ውጤቱ እግዚአብሔር የመገናኘት ሚት የማድረግ ውጤት እኔም ባለ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው መካከል በመቀመጤ አንደኛ አይደንቲቲውን ነው ያወራው። ዝም ብዬ ነበር እኮ ማውራ ነበር ይሄ ክብር ከመምጣት በፊት አይደል? ዝም ብዬ በቃ ያመጣውን አማርኛ ነበር ማውራው። አንደኛ ስለራሱ ሌላስ አብራቸው ከኔ ጋር የሚሉ ሰዎች ሁሉ ደግሞ ኢቭን ክራይስት የሌለባቸው ግሎሪ ማይጠሙ እኔም ተበላሸው እነሱ መካከል መቀመጤ ደግሞ ከኔ አልፎ እዛ በመሄድ ያ ነገር ነው ነው ቀጥሎ እንዲያ አይኖቼ የሰራዊትን ጌታ ማላቦኒያ ስሙ ይሄ ንጉሱ ማለት እግዚአብሔር ስላየ ጠፍቻለሁና ምን አልኩ ወዮልኛል። ወዳጆቼ እግዚአብሔር ሚት ስናደርግ ትልቁ በሕይወታችን ላይ የሚመጣው ውጤት ትህትና ይባላል። ሰምታችኋል። ሲያጠገባችሁ ያለው ሰው አሰሙ። የእግዚአብሔር ክብር ሲመጣ የእግዚአብሔር ክብር ሲመጣ አትንቀሸቀሽ። በቃ ጌታ ይባርካችሁ ይባላል። ትውጥወታ አሜን በቃ አሜን። ግሎሪ ምን እንደሚያደርግ ታውቃላችሁ? እኔ የዋ አይደል ኢየሱስ በልቤ ኢየሱስ አጥንቷል። ስለ ትህትና 8-9 ክላስ ወስዷል። ትህትና የመሆን 14 ለጥሩ አዳየው እየተባለ መጽሐፍ ሲናገር ከምድረ በዳ በመንፈስ ቅዱስ ተሞልቶ አሜን። ኢየሱስ ራሱ አገልግሎት ሲጀምር ዊዝ ግሎሪ በመንፈስ ወረደ። መንፈስ ወረደ። እግዚአብሔር መንፈስ ወሱ ላይ መጣ። ኢየሱስ እኔ ወዳጆቼ በምድር
ለ3 ዓመት ተኩል ያገለገለው የእግዚአብሔር ልጅ ኢየሱስ በምድር ላይ ላለው አገልግሎቱ ክብር ካስፈለገ ለእኛ ማመስገን ያስፈልጋል። አሜን በሉኝ። እግዚአብሔር ክብር ኢየሱስ ላይ የወረደው መንፈስ የተሞላ መንፈስ ኢየሱስን አምብል ያለ ሃሌሉያ አሜን። እግዚአብሔር በትህትና ይሙላችሁ አሜን። ትህትና ምንድን ለማመደው መሽቆጥቆጥ አይደለም። አሜን በሉኝ። ማስመሰል አለ። ጌታ ይባረክ። አንዳንድ ሰው ቸርች ይላጣ ጌታ ይባርካችሁ ይላል። ሶስተኛውን ደረጃ ጨርሶ እዛ ጋር ስሞ ሲሆን በቃ እጁን አጥፎ አልናገርም ይላል። ይኸውላችሁ መገኘቱ ሲመጣ ሕይወታችን ላይ ልዩነት ይመጣል። አሜን በሉኝ። ምን አለ ኢሳይያስ? ዋው ከሕዝቡ መካከል ተለይቼ የእግዚአብሔርን ክብር አየሁ። ከሕዝቡ መካከል የተለየ የተቀባ ምናምን አለ። አሜን በሉኝ። እግዚአብሔርን ግሎሪ ስታዩ ሕይወታችሁ ሲምፕል ይሆናል። አሜን በሉኝ። በኢየሱስ ስም ለሰው የምትመቹ ናት። አሜን በሉኝ። ክብሩን ያገኘ ሰው ለሰው ይመቻል፣ ሲምፕል ይሆናል። አሜን በሉኝ። ከሰው ጋር አብሮ ሶሻብል ለመሆን ልቡ ሪል ይሆናል። ይኸው ዮሐንስ ማነው ኢሳይያስ ወዮልኝ አለ። ለምን ጌታ እንጂ ምዕራፍ 8 ምዕራፍ 9 ላይ ስላየው ክብር አንደኛ ያየው ተናምሮ ማብራሪያ ሰጠ። በስመ አብ ልዩ እኮ ነህ አንተ እንዲባል ጥረት አላደረገም። አሜን በሉኝ ወዳጆች። እግዚአብሔር በመንፈሳዊ ነገር ከፍ ሲያደርጋችሁ በምንም መቼም አሜን በሉኝ የተሻለ ለመሆን ጥረት አታድርጉ። አሜን በሉኝ። በሰው መካከል እውቅና ለማግኘት ምንም አትስሩ። ይኸው ክብር ሲመጣ የሆነው ነገር ኢሳይያስ ጌታ ነው። ኢየሱስ ጌታ ኢየሱስ ጌታ እግዚአብሔር በክብሩ እኔ ለዛው እንዲህ ብዬ ይሄንን ክፍል ሳዘጋጅ ማለት ጌታ ሆይ በቃ ልክ ድሪል ቃላችሁ ድሪል ማሽኑ ግድግዳችሁ በሰላም ተቀምጦ ያው በሚስማርና ስለማይደር ድሪል ፍልም ያለ ይሄ ያማረውን ግድግዳ ምን ያለ ይበሰዋል። በኢየሱስ በእግዚአብሔር ክብር የተበሳችሁ አሜን አሜን በሉኝ። ስፖት ይኑረ የክብሩ አሜን በሉኝ። የክብሩ መነካካት ሕይወታችሁ ላይ ካለ ዋው ሃሌሉያ ሃሌሉያ። ኢሳይያስ ላይ ያለው እሱ ኢየሱስ ጌታ። እሺ ሶስተኛውና የመጨረሻው እናገራለሁ። እግዚአብሔር ስትገናኙ ሁለተኛ ያልኳችሁ በትህትና ትሞላላችሁ። ባየሁት ጊዜ እንደሞተ ሰው ምናምን ሆኜ ከእግሩ በታች ምናምን ባለ በዚያው ዮሐንስም እሴም አምልነስ ነው እሱ ጋር ይመጣል። ግሎሪውን አይቶ ምናምን ወደኩ ዘራፍ ምናምን አያስብልም። እግዚአብሔር ክብር ሲመጣ ይበቃ። ሶስተኛ እግዚአብሔርን ሚት ስታረጉ ውጤቱ ይሆናል። ሌላ ምንና ልጨርስ ሁላችንም እንቆማለን። ተነሱ ልክ ኢሳይያስ አንብት ሲሆን ቁጥር 6 ላይ ደስ ይላል። ከሱራፌልም አንዱ እየበረረ ወደ እኔ ምን አደረገ? መጣ። ባይዘዌ ከላይ ኤንጅሎች ነው የተላኩት። ልክ ያለው ምናምን አላለም። አሜን በለው። አሁን ኤንጅሎች ይልካሉ። ባይዘዌ ለምንደስ ወፍ የለም መጽሐፍ ቅዱስ ውስጥ ልኮ ምናምን አይደለም። ልክ አንብት ሲሆን ሰማይ ራሱ አሜን በሉኛ አሜን በሉኛ ለሰማይ የቀረበ ሕይወት በኢሳይያስ ሲታይ ከሰማይ መላእክቶች መጡ። አሜን በሉኛ እየበረረ አሜን በሉኛ በኢየሱስ ስም ይሁንልን ይሁንልን። አሜን በሉኛ ክብር ለኢየሱስ ይሁን። ወደዚህ ወደ ትሁቱን አለ መጽሐፍ ቅዱስ የሚለው በቃሌ ወደሚቀጠቀጥ ምን አደርጋለሁ? እመለከታለሁ። እግዚአብሔር የሚመለከተው ሕይወት አሜን በሉኛ እግዚአብሔር የሚቀናበት ሕይወት ሃሌሉያ። እግዚአብሔር እሱ ጋር በዋልኩኝ እሱ ጋር ባደርኩኝ ሃሌሉያ ክብሬን በሕይወቱ በገለጥኩ የሚቀናበት ሕይወት በኢየሱስ ስም ይሁንላችሁ ይሁንላችሁ። ያላሩ ባላ ሜዲያ በእጁ ምን ይላል? ከመሰዊያው በጉጠት የወሰደው ምን ነበር? ፍም ነበር ይላል። ይሄ ፍም ኢሳይያስን ለመግደል አይደለም፣ ይሰማችሁ ነው። ነገር ግን አንድ ፊክስ የሚደረግ ነበር ነገር ነበር። አሜን በሉኛ ክብሩ ሲመጣ ጉለታችሁን ታያላችሁ። አሜን በሉ። ክብሩ ሲመጣ በቂ ያለ መሆናችሁ መጽሐፍ ሲናገር ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደምናስብ ራሳችን የበቃን አይደለንም። ታውቃላችሁ አለመብቃቴንም ባለው የእግዚአብሔር ክብር ቤቴ ሲመጣ ነው። ሃሌሉያ ግሎሪው ሲመጣ ነው። ሃሌሉያ ከኔ የበረ
እነሆ ይህ ከንፈሮች ምን አድርጓል? ነክቷል። ሃሌሉያ። በደልህ ከአንተ ምን አደረገ? ተወገደ፣ ተወገደ። ማጋዴላ ዲያና ማናማ ክብሩ ሲመጣ ወደ ለመሆናችንን እናያለን። ነገር ግን ወደ ሙላት የሚያስገባ የጌታ እሳት ደግሞ ተመልሶ ይመጣል። ክብሩ ውስጥ ስንቆይ የሚመጣ እሳት አለ። አሜን በሉኛ። ያ እሳት ምን ያደርጋል? በደል ካንተ ተወገደ። ከዛ ኃጢአት ምን ያደርጋል? ተሰረየልህ። ምን ብሎ ነበር ኢሳይያስ? እኔ ከንፈሮቼ ረክሰዋል፣ በግማሽ አፌ አንተን አከብርሃለሁ፣ በግማሽ አፌ ግጥም አድርጌ እሳደባለሁ፣ ግጥም አድርጌ አንተን የማይወክል ሕይወት እኖራለሁ። አሁን ግን አለ መነካት ሆነለት። ሃሌሉያ። በኢየሱስ ስም በዚህ ማለዳ መነካት ይሆንልን። ጨኩላችሁ አሜን፣ አሜን፣ ሃሌሉያ። ከዛ ይሄን የሆነው ሶስተኛውና የምናገርበት የመጨረሻው ሐሳብ የጌታንን ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩኝ። ወዳጆቼ እግዚአብሔር ሚት ስታደርጉ ለራሳችሁ አትኖሩ፣ ለፈቃዳችሁ አትኖሩ። ቤተሰቦቻችሁ ካልኩሌት ላደርጉላችሁ አለማት ነው ማለት ነው። ወዳጆቻችሁ ያሰቡላችሁ አሰባት ነው። እግዚአብሔር በክብር ሲነካችሁ ፕራዮሪቲ ያለው እግዚአብሔርን የሚያስቀድም ሕይወት አሜን በሉኛ። እኔ የእናንተን አላውቅም። እኔ ግን በጣም በቃ መንፈሳዊ እንትን ሲል ነበር። ጌታ ሆይ በቃ አበርክትልኝ ዘመኔን አሜን በሉኛ። ለፈቃድ የምኖርበት ኢሳይያስ ደስቲኑ ተቀየረ። አሁን የሚሽን ጉዳይ መጣ። ምን አለ? በቃ እኔ ከነካኝ አይቀር ያለ ክብር ካየው አይቀር ላከኝ ጎ አሜን ሴንድ ልብ ወዳለበት ፈቃድ ወዳለበት እሄዳለሁ። አሜን በሉኛ። እኔ እናንተን አላውቅም። እኔ ግን አምፓየር ነው። በቃ ተደጋጋሚ አንድ አይነት ነገሮችን ማድረግ ደክሞኛል። የደከሙ አንድ ሰው ካለ ቀኙ ከፍ እንዲያደርግ እፈልጋለሁ። ከናጸል እፈልጋለሁ። ናይሳክ ራማጂና ማለት መንፈስ ቅዱስ በዚህ አለ። ልጆቻችሁን አሱ ግዴላችሁ ሁላችንም ስለሚወደድ ቃል እግዚአብሔር በመንፈሱ እንደገና ሊፍ